ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። አራቱ አያውቁትም እኮ ታቦት አያውቁም። ካፕቲክ ኦርቶዶክስ እናንተ ሲስተርስ ቸርች ዩኒቨርሳሊ እንትነን ሆሊነን ኢንፋለብል ነን ምናምን ትላላችሁ። ዩኒቨርሳሊ 11% እኮ ናችሁ ከዓለም። ወንጌላውያን ቤተክርስቲያን እኮ ከዓለም እኮ ወደ 34% እኮ ነው። 3 ጊዜ እናጥፋቸዋለን። 3 ጊዜ ዓለምን ወረስን። በእኛ በኩል ካልሆነ የሚዳን ቤተክርስቲያን መጥተህ እንትን ብለህ አምነህ ተጠምቀህ ቁርባን ወስደህ እንደዚህ አድርገህ ሜሮን ተቀበተህ እሺ ድኛለሁ። ሄኖክ ይመጣና አረ መንግስተ ሰማያት ካልገባ ገነትን ካላያት እንዳድን ይላል። ዶክተር ዘቤ ደግሞ ይመጣና ኦርቶዶክስ ያልዳነ ማን አለ? ድምጹ ያቀጥንና ኦርቶዶክስ ያልዳነ ማን ይድናል? ገብርኤል የሚቆምለት ማርያም የምትቆምለት ሚካኤል ኢየሱስ የለም ማን ይድናል? ሁለቱም ፎልስ ኤክስ ሳውንድ ዶክትሪናል ያልሆነ ትምህርት እያስተማራችሁ ኦርቶዶክሶች ሬቻ ብላችሁ እንዳትቃወሙ። ሬቻዎች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዕለተ ሰንበት እንዴት አለፈ? እኔ በጣም ደህና ነኝ። ተወዳጆች እንግዲህ ትላንትና ምሽት አንደኛ ያጠራናቸው ነገሮች አሉ። አንደኛ ታገደ የሚባለው ወይም ተወገዘ የሚባለው አንድ ግለሰብ በቅርብ የጻፈው ገድል እንጂ መጥምቀ መለኮት ዮሐንስ በቤተ ክርስቲያን በቅዱስ ትውፊት ስለ ዮሐንስ መጽሐፍ ቅዱስም እንደሚናገረው የሱ ገድል እንዳይደለ ይልቁኑ ደግሞ በጣም ጠንካራ መርሃ ግብር በዩቲዩብ ላይ አስቀምጠናል። በቲክቶክ የሰራ ነው። ትውልድ ያንን እንድታዩ ይልቁኑ ፕሮቴስታንት ራሱ ሉትራናውያንና አንግሊካውያን ጁን 24 ወይም ሐምሌ 17 ራሱ የዮሐንስን መታሰቢያ እንደሚያደርጉ በግልጽ ትላንትና ጠንካራ መርሃ ግብር ሰጥተናል። አንዳንዶች እንግዲህ በዚህ አጋጣሚ ባልገባችሁ ነገር በፌስቡካችሁ በተለያየ ነገር ላይ እኛም ውስጥ ሆናችሁ አደናጋሪዎች እንደው ቤተክርስቲያን መገልገያ የሆኗትን ገድላትን እንዳወገዘች አርጋችሁ ያቀረባችሁት በፌስቡክ ላይ አንዳንዶች ዝም ብላችሁ የጻፋችሁ የተወገዘው አንድ ግለሰብ በቅርብ ጊዜ በጻፈው ገድል ላይ ደግሞም አንድ አባት በግልጽ አማርኛ እሳቸው ደግሞ አቀርበው ልክ አይደለም ተብለው ለማንሻ ያክል ሁለት ሐሳቦች በዛ ላይ ተነስተዋል። አንዱ ለምሳሌ የተነሳው ብዙ ናቸው። አንዱ ለምሳሌ ምንድነው መጥምቁ ዮሐንስ 10 ጊዜ ተወልዷል ብሎ ጽፏል። ከአዳም በፊት ነበር ብሎ ጽፏል። ይሄ ውሸት ነውና በቤተክርስቲያን ውስጥ ቁጭ ብለው እንዲህ ቤተክርስቲያን የማትለውን የሚሉትን ግለሰብና መጽሐፋቸውን ነው ቤተክርስቲያን ያወገዘችውና ኦሬዲ በፍጹም የምትገለገልበት በመቅደሷ ያለ መጽሐፍን አይደለም። እና መንገድ ላይ እንዳልኳቸው ስትገዙ በጣም ተጠንቀቁ ብዬ እናገራለሁ። ምክንያቱም መናፍቃኖቹ ራሳቸው በግልጽ አማርኛ ቤተክርስቲያን ውስጥ ገብተው በዚህ ጉዳይ ላይ የተለያየ ሐሳብ እየሰጡ ስላለ እየጻፉ ስላለ ማተሚያ ቤት ጭምር እንዳላቸውና እንቀጥላለን ይሄን ጉዳይ እንገልጣለን በነገራችን ላይና ይሄንን እንደሆነ ከወዲሁ ይታወቅ። እናም በዚህ አጋጣሚ እንግዲህ ሌላው የተነሳው ሐሳብ ምንድነው? በትረ ቀሲስ በትረን በተመለከተ እነ ቀለሜ እንግዲህ ምን እያሉ ነው? እኛ በመጀመሪያ ደረጃ ስለ አንድ ስለሞተ ሰው አይደለም የቀረበው ድምጽ የባለቤት አለው። ባለቤቱ ደግሞ አልሞቱም በህይወት አሉ ነው እያለን ያለ ነው። አልሞቱም በህይወት አሉ እያለን ነው። እና ስለዛ ነው ያነሳ ነው። እና በደንብ በእርጋታ እንድትሰሙ ማለት ነው። ስለዚህ አሁን የሆነ ሰው ሞተ አልሞተ አይደለም። ቀለሜ ሰማው ብሎ ወንድሜ አሁን ላክልኝ ወንድሜ ያለው ድምጽ የምናውቃቸው የቤተክርስቲያን አባት ዲያቆን ሳይሆኑ ካህን አባት ነው ብለን እሳቸው እንግዲህ ከዚህ በፊት እንደምታውቁት በዘኪ ማማ ዝናሽ ላይ ቀርበው ራሱ ተናግረዋል። በዚህ አጋጣሚ እንግዲህ
ዛሬ ከቴዲ አዋሳ ጋር ተደዋውለን ተነጋግረናል። በዚህ ጉዳይ ላይ ይሄ ድምፅ ባለቤትነቱ የሟች ነው የሚል አካል ካለም መነጋገር ይቻላል። እሳቸውንም አቀርበን ከኛም የተወሰኑ ሰዎች ከነሱም የተወሰኑ ሰዎች ቀርበን አንደኛ ጭብጡን ለትውልዱ ከሚደናገር ጭብጡን ለትውልዱ እናሳያለን። ጭብጡን ለትውልዱ በመጀመሪያ የተነጋገርንበት ሐሳብን ከመጀመሪያ ቪዲዮዎቹ ስላሉ ማለት ነው። ቪዲዮዎቹ ስላሉ ይሄንን እናገራለን። ከዛ በተረፈ እሳቸውን በህይወት ስላሉ እኔ የዚህ ድምጽ ባለቤት አልሞትኩም ነውና ቴዲ እንግዲህ ፈቅዶልኛል። እንደው ሐሳብ ካላችሁ ቀርባችሁ መወያየት ትችላላችሁ ከተስማማችሁና እሺ ቅረቡና እኛም ደግሞ አባታችን እናቀርብና ከዛ በኋላ ድምጹ የሳቸው ካይደለ ዛሬ አይደለም ዩቲዩብ ላይ የተጫነው ይሄ ድምጽ በነገራችን ላይ ከቀለሜ በኋላ አይደለም ዩቲዩብ ላይ የተጫነው በነገራችን ላይ እና ይሄንን በግልጽ እንነጋገራለን ማለት ነው። ይሄ ነው እንግዲህ ዛሬ ጠንከር አድርጌ የምሰራው ሐሳብ ለአንዳንድ ኦርቶዶክሳውያን ጭምር ነው ማነሳው። ይሄን ሐሳብ እንግዲህ እንደሚታወቀው አቶ ጌርሴም የሚባል በሶሻል ሚዲያ ላይ በቲክቶክ ስሙ ጌርሴም የሚባል ሰው አለ። ታደለ ወርቁ ጉርሜሳ የሚባል ሰው ማለት ነው። በአሜሪካ ነው የሚኖረው። ታደለ ወርቁ ጉርሜሳ የሚባል ሰው አለ። በዚህ ሰው ህይወት ላይ አንዳንድ ሐሳቦችን እናገራለሁ እና አንዳንዶች እንግዲህ ሁለት ነገር ታነሱብኛላችሁ። አንደኛ ለምን ቢኒ እንደዚህ ትላለህ? በሟች ለምን ትቀለዳለህ? ትሉኛላችሁ። መጀመሪያው ለምን ይህን ታነሳለህ? የሞተ ሰውን ሰውየውና ቤተሰቡ በጉዳት እያለ ለምን ታነሳለህ የምትሉኝ አላችሁ። በሁለተኛ ደረጃ ደግሞ እዛው ላይ የምታነሱ ሰዎች ጥላቻ ስላለህ ነው የምታነሳው፣ ጥላቻ ስላለ ነው የሚል ሐሳብ ታነሳላችሁ። እኔ ከጌርሴም ጋር ፐርሰናል ጥል የለኝም። በነገራችን ላይ ፐርሰናል ጥል የለኝም። ጌርሴምን ሶሻል ሚዲያ ላይ ነው የማውቀው። ከዛ በተረፈ ሶሻል ሚዲያ ላይ ማወቄ ብቻ ሳይሆን በሶሻል ሚዲያ ላይ እየገባ ሲያስተምር አውቀው ነበረ፣ ከቀለሜ ጋር ጓደኛ ከመሆኑ በፊት ማለት ነው። ከዛ በኋላ ግን ከኔ ጋር አንጃ ግራንጃ ይፈጥር ነበር ጌርሴም ማለት ነው። በደንብ በቅንነት እንድትሰሙኝ ይፈልጋለሁ። እና ጌርሴም በሶሻል ሚዲያ ላይ ወጣቶች እየሰበሰበ ራስን ስለማጥፋት ተጠንቀቁ እያለ ያስተምር ነበረ። የተለያየ ክርስትና የፕሮቴስታንት ትምህርትን ያስተምር ነበረ በደህናው ጊዜ ማለት ነው። በመሀል ላይ ጌርሴም ከኔ ጋር በጣም ክፉ ደግ ተነጋግሮ ጠፋ። ከዛ ተመልሶ መጣ። ተመልሶ እንግዲህ ሲመጣ ጌርሴም ሙልጭ አድርጎ እንግዲህ እንደምታውቁት ይሰድበኛል። አንተ ሆዳም ነህ፣ አንተ ውሸታም ነህ፣ ፓስተር ሳትሆን ፓስተር ነኝ የምትል ምናምን መሰል። እንግዲህ ጀርባው ብዙ ነው በነገራችን ላይ በየእንትኑ ስቴፑ እስከ ማታ ድረስ ያወራቸውን እንቀጥላለን። ግን ምን አጠፋው? ለምሳሌ ጌርሴም ስለ አንድ ልጁ እውነተኛ ታሪክ ብናገርና ጌርሴም ስለኔ አባት፣ ስለ እምነት አባቴ፣ ስለ ተክልዬ እንዲያማችሁ ነው ነገር የምናገረው ማለት ነው። ተክለ ሃይማኖት እግረ ቆራጣ፣ ተክለ ሃይማኖት እንዲህ እያለ አባቴን ሲያብጠለጥል ዋኖቻቸውን በመልካምነታቸው ምሰሉ እንደሚል ቅዱሳን ሰማዕታትን እንደፈለገ ከቀለሜ ጋር ጥንብር ኩሳቸውን ሲያወጣ ጌታችንና መድኃኒታችን ኢየሱስ ክርስቶስን የኦርቶዶክሱ ኢየሱስ ገዳይ ነው እያሉ ሎቱ ስብሐት ስሙን ሲያጠፉ እማምላክ ወላዲተ አምላክን እንደፈለጉ ሲናገሩ እንግዲህ ከወለጋ ከወለታ ደግሞ ሰሜን ሆቴል ቀጨኔ ቀብር ቦታ አጣም ብሎ ሲሳደብ ቤተ ክርስቲያንን እንደፈለገ ሲናገር እንደፈለገ ስሟን ሲያጠፋ ያልሆነችውን ነች ብሎ ስሟን ሲያጠፋ በአድማ በቡድን ስሟን ሲያጠፉ ይህን ሰውዬ ተው አልኩት።
ልጁ ካረፈ ከ6 ወር በኋላ ነው። ተው ወንድሜ፣ ቤተክርስቲያንን ካላወቃት ቀርበ ጠይቅ። ካለዛ ግን ለምን ስሟን ታጠፋለህ? ተው ወንድሜ። የሁሉ ድፍረትና የሁሉ ነገር የምትናገረው አንተ ምን ተሸክመ ነው? እኛ እምነት ለመቀብቀብ የምንጠቀምባቸው ቅዱሳን ሰማዕታቶቻችንን አንዴ ቅዘን አንዴ ቆራጣ እያልክ ስማቸውን የምታጠፋው በቡ ሆነ ለምንድን ነው? እንዲያማችሁ ነው የምናገረው። ለምን አባቴን ትሰድብብኛለህ? ተክልዬ እኮ አባቴ ናቸው። ለምን አምላኬን ትሰድብብኛለህ? ተው ነው ያልኩት። ተው ነው ያልኩት። ይሄንን አላቆምም። በውስጥ በጣም ጻፍኩለት። እኔ በዚህ አጋጣሚ ዳላስ አካባቢ እንግዲህ አሜሪካ አንድ ቦታ የነበድልሻ ቸርች የነ ዳንኤል አምደ ሚካኤል ቸርች እኔ ፓስተር በድሉን በጣም መከታተል ሰው ነኝ። በነገራችን ላይ ስፔሻሊ የሮሜ መልእክት ሲያስተምር ፕሮቴስታንት እያለው በዩቲዩብ በጣም መከታተለው ሰው ነው። ስለዚህ ይሄ ሞት ስሰማ እኔ የፓስተር በድሉ ልጅ እንደሞተ ነበር ያሰብኩት። እና እንዴትስ ፓስተሩ ሽጉጥ ይገዛል ለልጁ? ራሱን እንዴት በሽጉጥ ያጠፋል? በቃ ራሱን ያጠፋው የሚባል ወሬ ስለሰማው የፓስተር ስልክ ስላልነበረኝ በጊዜው ከአንድ 2-3 ሰዎች ጋር ተወያይቻለሁ በዚህ ጉዳይ ላይ። ደግሞ ይሄንን እውነት ብዙዎቻችሁ ታውቁታላችሁ፣ ብዙዎቻችሁ ትረዱታላችሁ። ከዛ ይሄን ነገር ቀርቤ ሳጣራ አይ የፓስተር ልጅ እኮ አይደለም ታደለ የሚባል ሰው የሱ ልጅ ነው ራሱን ያጠፋው። ታደለ ማን ነው? ታደለ ወርቁ ጉርሜሳ ማን ነው? ይሄ ሰው ነው። ስለዚህ አሁንም በውስጥ መከርኩት። አንተ ጸድቅ ያለው ብለህ ዋን ሴቭድ ኦልዌይስ ሴቭድ ትምህርት እያስተማርክ ሌሎችን ራሳችሁን አታጥፉ ብለህ በሰላሙ ጊዜ እያስተማርክ ራስን ስለመጠበቅ እያስተማርክ በመሃል ይሄ ችግር መጣብህ። ልጅህ ራሱን አጠፋ። ፌስቡክ ላይ በግልጽ ያይ የነበረው ሴሬሞኒ ይታወቃል። ሰው ሲሞት በመኪና አደጋ ከሆነ በመኪና አደጋ ይባላል፣ በህመም ከሆነ በህመም ይባላል፣ ሰው ገሎት ከሆነ ሰው ገሎት። የልጅ ጉዳይ ምንድን ነው? በግልጽ እኮ ይታወቃል። ከዛ በተረፈ እናንተን የቀብሩ ስራ ለመፈጸም በጎፈንድሚ በጊዜ የተሰበሰበ ገንዘብ ነበር። ይሄን ሁሉ ያወቀን ተው ነው። አንደኛ አትንካብኝ አባቴን፣ አትንካብኝ እምነቴን። አንተ ማን ስለሆንክ ነው ስለኔ እምነት የምትናገረው? ማን ስለሆንክ ነው ስለማታውቃት ኦርቶዶክስ የምትለፈልፈው? ተው ብዬ በውስጥ ተናገርኩኝ። ከዛ አሁንም እንትን አላለም። እንግዲህ ሰውነን አንድ ቤት አሁንም እንደዚህ ቤተክርስቲያንን ስም ያጠፋል። ባይደዌ ቲጂ ጋር ሁሉ ባለቤቱ ጋር ሁሉ ሰው ልክ ያለው አደብ አስገዢው አይሰማም። ሰውየው አይሰማም። ይሄ ሰውዬ ጉርሜሳ አይሰማም። ታደለ ወርቁ ጉርሜሳ አይሰማችሁ። ከዛ አንድ ቤት ላይ እንደተለመደው ተሰብስበው አሁንም ቤተክርስቲያን ይሰድባሉ። ምንድን ነው ያልኩት? በቃ በጨዋ ደንብ እኮ ነው የተናገርኩት። ተው ዋን ሴቭድ ኦልዌይስ ሴቭድ ዛሬም እያስተማርክና እያመንክ ተው ብዬ ተናገርኩኝ። ተው ወንድሜ ብዬ ተናገርኩ። ያ ቢኒያም ምናምን ብሎ ይሰድበኝ ጀመረ ህዝብ ፊት ማለት ነው። እንግዲህ አንድ ጥያቄ ነው የጠየቅኩት። ልጅህ በራስ ሽጉጥ ራሱን አላጠፋም ወይ? ልጄ መንግስተ ሰማያት ነው፣ ወንጌል ሰባኪ ነው፣ ጀግና ነው፣ ልጄ እንዲህ ነው የምትለው ልጅ ራሱን አይደለው ያጠፋው? እኛ ቤተክርስቲያን በነገራችን ላይ እንዳልኳችሁ ፍርድ አይደለም የተናገርነው።
ትምህርት ነው የሚያጠፋችሁ ነው ሐሳብ የሰጠሁት። እንደነዚህ አይነት ደፋሮች ዋን ሴፍ ድነት አይጠፋም የሚሉ ሰዎች ብዙ ነገር ይናገራሉ እንጂ እኔ ዘሩባቤል ላይ እርሷን በቅንፍ ስም ለማስጠፋት ጆሹዋ የሚለው ልጁ ላይ ስም ለማጥፋት አይደለም የተነሳሁት። በቃ እውነተኛ ከሆንክ ታደለ ወርቁ ጉርሜሳ ዘሩባቤል ታደለ በምንድን ነው የሞተው? ህዝብ እኮ ያውቀዋል። አሁን ትላንት ምን ጉዳይ ስላነሳችሁ ከዚህ በፊት ከብራዊት ጋር ኡጋንዳ ያው አንተ ድሮ እንግዲህ በግልጽ ነው የምነግርህ የኦነግ ክንፍ ስለነበርክ እኔ የኦነግ ክንፎች ጋር ኬንያ ኖሬያለሁ። በነገራችን ላይ የኦነግ ትልልቅ ሰዎች እዚህ አሉ። በነገራችን ላይ በጣም የምወዳቸው የማከብራቸው መጠየቅ ትችላለህ። በእኛም ቤተክርስቲያን በፕሮቴስታንት ቤተክርስቲያን በጣም የማከብራቸው እነ ፓስተር ዘለቀ እኛ ጋር እነ ኮረኔል አሉ። በነገራችን ላይ ኦነጎች አሉ። ለምንድን ነው አንተ እኮ ሞክራችኋል እኮ ልታስገድሉኝ፣ ነገም ታስገድሉኛላችሁ። መግደል ለእናንተ ጽድቅ ነው፣ ማስገደል ጽድቅ ነው። በነገራችን ላይ ድናችኋል። ዋን ሴቭድ ኦልዌይስ ሴቭድ ናችኋል። አብይ አህመድም እንዲህ ያስገደል አይደለ ዛሬ ብሞት ወደ አምላኬ ነው የሚሄደው ምናምን የሚለው ሞከራችሁኝ። የዛሬ ዓመት አካባቢ ሞከራችሁ እኮ ልታስገድሉኝ ሞከራችሁ። አሁንም ልታስገድሉኝ ትችላላችሁ። ግን ምን ዋሸው? አሁን በመጀመሪያ ወንጌላችን ካልክ ወንጌላችን ወንጌል ነው። አንተ እውነተኛ ሰው ከሆንክ ማለት ያለብህ የቀብሩም ቀን ራሳችሁን አታጥፉ፣ ራሳችሁን አጥፍታችሁ ደግሞ መንግስተ ሰማያት ትሄዳላችሁ ወይ ብለህ ነበር ማስተማር ያለብህ ልጅ ራሱን ስላጠፋ። አሁን አንዳንዶቻችሁ ለምን ሰውየው ላይ እንዴ የኔ አባት አይደሉ እንዴ ቆራጣ የሚባሉት? የኔ አባት አይደሉ እንዴ እውር የሚባሉት? የኔ አምላክ አይደል እንዴ ገዳይ አራጅ የሚሉኝ ነገር ሰው ለምን ታሽቃብጣላችሁ? ማጋ ነው እውነት ያለው? የኔን ቤተክርስቲያን አይደል እንዴ ትላንትና ማታ ላይቭ ላይ በቁርባን ውስጥ መርዝ እየከተቱ ይገላሉ ብለው ከአንድ ካበደ ካናዳ ቄስ ጋር እና ከቀለሜ ከሚያነሳው ሰው ጋር ስሟን የሚያጠፏት ቤተክርስቲያንን አይደል እንዴ? እምነቴን እኮ ነው ስሟን የሚያጠፉት። ብራዘር እነሱ በዚህ ያክል ከዋሹ እኔ እውነትን ብናገር ምን ችግር አለ ነው። የጌርሴም ልጅ ራሱን ያጠፋው ለምን እኔን አታስተምርም? ራሳችሁን አታጥፉ ብለህ ለምን አታስተምርም? እና አሜሪካ ሀገር ብትመጣ አንተ ወንድነ ብትገባ ምናምን ብለኛል አይደለ? እና እዛም ሞክሬ ነበር ብሏል ትላንትና። ትራይ አድርግ፣ ሞክረሃል፣ በደንብ ሞክራችኋል። ከብራዊት ጋር ነጥዬ ነው ከእንግዲህ ደግሞ የምሰራባችሁ ባይገርም። ግን አሁን ልጅ ሲሞት ምንድን ነበር የነበረው? ህዝብ ይፍረድ። ለምሳሌ የህይወት ታሪኩ ተነቧል። የዘሩባቤል እኔ ዘሩባቤልን አልጠላው፣ እግዚአብሔር ነፍሱን ይማር። ግን አንተ እውነተኛ ሰው ሆንክ የልጅህን ሞት ማስተማሪያ ነው የምታደርገው። አትዋሽም፣ አታጭበረብርም። ከዛ በተረፈ ሰብኮ ምናምን የተተረተራችሁትን ነገር እዛው ያገሩ ህዝብ ይፍረዳችሁ። እና አሜሪካ ብትገባ አልምርህም ምናምን ትለኛለህ። አንተ ማነህ? እግዚአብሔር ፈቅዶ እንውጣና እንገናኝ እስኪ። አንተ ማነህ? እኔ ውሸት ነው እንዴ? ሚዲያ ላይ እኮ ያወራኸውን እኮ ነው። ይሄ የዚህ ሰውዬ ልጅ በዚህ ነው የሞተው ማለት ኃጢአት ነው እንዴ? ወንጀል ነው እንዴ? ለምን ያልክ ደግሞ ምባል ያው የኔንም አባት እንዲህ እያላቸው የእምነት አባቴን ለዛውም በሌለው መረጃ፣ እኔ በመረጃ ነው የምናገረው። እውነታ ይሄ ነው። እስኪ አብረን እንስማ። በዚህ አጋጣሚ ቲጂ አይ ፊል ሶሪ፣ በጣም ይቅርታ። ባልሽ ከቦዘኔ ጋር እየዋለ ቅድስት ቤተክርስቲያን እየሰደበ ስላለ ነው እንጂ በአንቺ ላይ እና በዘሩባቤል ሐዘን ላይ ሌላ ነገር ተሰምቶኝ አይደለም። በቃ የባልሽ ብልግና የባልሽ ሃይማኖቴን ይልቁኑ ሃይማኖቴን ስም እያጠፋ ስላለ አደብ ግዛ ብዬ በውስጥ ብዙ ለምኜዋለሁ።
ሶሪ እንግዲህ እዚያ ያላችሁ ፕሮቴስታንቶች ከልብ ይቅርታ ጠይቃለሁ። ግን እውነታውን ካቆመበት ፌስቡክ ላይ አቁሞታል። በነገራችን ላይ ከዛን ቀን ጀምሮ ፌስቡክ አይጠቀም፣ ሌላ ፌስቡክ ነው የከፈተው። እንመጣበታለን። ዕብራዊት ፌስቡክሽን በአደባባይ ስገልጥ ለምን ብሎ ካደረግሽው ዘጋሽው? ለምን ዘጋሽው? ዕብራዊትም ባሏን ገላ የባሏን ሚስት 42 ቦታ አስጨቅጭቃ ከእስራኤል አምልጣ አሜሪካ የምትኖር ነች። ሙሉ መረጃ አለኝ። በቃ ከእስራኤል እኮ ገብተው መሰከሩ አይደለም፣ አልዋሽም። ስለዚህ የዚህ ሰውዬ ልጅ ታሞ ነው የሞተው፣ በመኪና አደጋ ነው የሞተው፣ ተገሎ ነው የሞተው። በምንድን ነው የሞተው? ዝም ጭጭ። ግን ከራሱ አንደበት ቴክ ኬር የሚልበትን እንሰማለን። እንደ ጨዋ ሰው ደግሞ በመጀመሪያ የዘሩን የህይወት ታሪክ እንሰማለን። ከዛ በኋላ ራሱ የሚናገረውን በቃሉ እንይዘዋለን። በነገራችን ላይ ግጥም ሁሉ ገጥሞለታል። እኛ ግን ዝማሬ ስናቀቅ ቅኔ ስንቀይ ለፍጡር ምናምን ትላለን። እሱንም አሰማለሁ። አድምጬ ነው የምሰራበት። በነገራችን ላይ መልሼ አስገድለዋለሁ ምናምን ብለኝ አይደለ? ሞክር፣ አመል ነው። ገባ? አንተ ድኝ ያለው ስለምትል መግደልና ማስገደል ባህሪ ነህ። የብልጽግና ፓርቲ ባህሪው ነው። የፕሮስፔሪቲ ጎስፕል ባህሪው ነው። ዋን ሴቭድ ኦልዌይስ ሴቭድ ባህሪው ነው። ማን አንተን ፈርቼ ይሄ እኮ ፐብሊክ ላይ ያለ ነገር ነው ያነሳሁት። አንተ ደግሞ እውነተኛ ከሆንክ ኧረ ሌላም ጉድ እጄልሃለሁ በደንብ። እውነተኛ ሰው ከሆንክ እንደው አደረቅ ነው የማደርግልህ። እውነተኛ ሰው ከሆንክ በቃ እውነቱን ዘሩዬ ሞተው ራሱን በራሱ አጥፍቶ ነው። ከኔ ተማሩ ወንድሞቼ። ዋን ሴቭድ ኦልዌይስ ሴቭድ ገነት ነው ዛሬ ምናምን አትደስኩር። እኛ እኮ ፍትሐት ራሱ አናደርግም። በነገራችን ላይ ግን አንፈርድባቸው። ቤተክርስቲያን አየህ፣ በግልጽ አማርኛ ሰዎች እንዲህ ሲሆኑ ቤተክርስቲያን ትጸልያለች፣ እኛም ለዘሩ እንጸልያለን። ግን ይህንን በፖለቲካ ዙሪያ እገለዋለሁ ምናምን እኔ በነገራችን ላይ ቀረብ ብለህ ብታውቀኝ ኖሮ አንዳንድ ጓደኞቼ በጣም ጨካኝ ነኝ ባይደውኝ በምንም በህይወቴ እንኳን ጨካኝ ነኝ። በነገራችን ላይ በቃ በልጆች ይድረስ ምናምን ትሉኛላችሁ። ልጆች አያደርግባቸውና ራሳቸውን ቢያጠፉ እናገራለሁ። ተጠንቀቁ፣ ራሳቸውን እንዳታጠፉ እንደኔ ልጆች ብዬ ነው የምናገረው። ምን ታሟረትብኛለህ? ጨካኝ ነኝ ቀርበህ ብታውቀኝ። በጽድቅና በቅድስና በእውነት በሆነ ነገር ላይ አልመቻመችም። አንተ ግን ቀን ከሌሊት እምነቴን እየሰደብክ አይደል እንዴ? ቤተ ክርስቲያንን እየሰደብክ አይደል እንዴ? እስኪ እንስማ። ዝም ብዬ ሳይሆን እስኪ ስለ ዘሩ እንስማ ትንሽ። ሶሪ ራሱ ላይ ነው ያገኘሁት። እንደው ግለጠው ካልከኝ እንዲህ ልግለጥ። የዘሩባቤል ታደለ የህይወት ታሪክ። ዘሩባቤል ከአባቱ አቶ ታደለ ወርቁ እና ከእናቱ ወይዘሮ ትዕግስት ካሳ ላምደው በፈረንጆች አቆጣጠር ኦክቶበር 4 1999 በዳላስ ከተማ ዩኤስኤ ተወለደ። የትምህርት ዕድሜው ሲደርስ ቫን ኤሌሜንተሪ ከዚያም ፎርድ ሚድል ስኩል ከተማረ በኋላ አለን ሃይ ስኩል በመግባት 2018 ድረስ ተምሮ ዲፕሎማውን ለማግኘት ችሏል። ከ2018 ህይወቱ ማረፊያ ጊዜ ድረስ የከፍተኛ ደረጃ ትምህርቱን በዩኒቨርሲቲ ኦፍ ሂውስተን ሲከታተል ቆይቷል። ዘሩባቤል በወዳጅና ቤተሰቦቹ ዘሩ ሲባል በጓደኞቹ ደግሞ ሲምፕሊ ዚ በመባል ይታወቃል። ዘሩ ደብል ሜጀር እየወሰደ የነበረ በጣም ብሩህ አእምሮ የነበረው ወጣት ነበር። ዘሩ በኮምፒውተር ሳይንስ እና ሳይኮሎጂ ለመመረቅ 16 ቀን ሲቀረው ነው በድንገት ኖቬምበር 7 2023 ህይወቱ ከዚህ ዓለም ያለፈው። እዚች ምድር ላይ በነበረበት አጭር ጊዜ በብዙ ሰው ህይወት ላይ መልካም ተጽዕኖ በማድረግ የሚታወቅ ወጣት ነበር። መልካም እንግዲህ
ይሄው ሙሉውን ከፈለጋችሁ አስቀምጥላችኋለሁ። ራሱ ታደለ ወርቁ ፔጅ ላይ ገብታችሁ ማየት ትችላላችሁ። በቃ በእንዲህ ሞተ የሚል ነገር የለም። አሁን ቀጥሎ ስለ ዘሩ መልካምነት፣ ስለ ዘሩ ደግነት ነው ሰውየው የሚያወራው ማለት ነው። ስለዚህ አንድ ሰው የሞተበት ምንድን ነው? ከዛ በኋላ ግን እስኪ ወደ እውነታው እንምጣ። እንግዲህ ከጊዜ አንጻር ነው እንጂ ሙሉውን መስማት ትችላላችሁ። አሁንም ቲጂ አሁንም በአሜሪካ ያላችሁ በዳላስ አካባቢ ፕሮቴስታንቶች ታውቁታላችሁ እውነታውን። ምን ነው የኔ አባት ሲሰደቡ ተክልዬ ለምን አይጎረብጣችሁም? አምላኬ ሲሰደብ በዚህ ባለጌ ለምን አይጎረብጣችሁም? እኔ እውነት ነው ያወራሁት። የጌርሴም ልጅ ራሱ እንዳጠፋው ብዬ የተናገርኩት። እሺ አሁን የሚያስቀጣኝ የሚያስፈርድብኝ ከሆነ ምን ችግር አለብኝ? እሺ ወደ ጌርሴም እንምጣ። ጌርሴም ገድለ ዘሩባቤልን ሁሉ አውርቷል። እንስማው፣ በእርጋታ እንስማው። ይኸው ጌርሴም በጌታ ስም ሰላም እላችኋለሁ። ከሁሉ አስቀድመን ፍቅራችሁን ለመግለጥ በተለያየ መንገድ በተለያየ ሁኔታ አልፋችሁ ከኛ ጋር ሀዘናችንን ለመካፈል ስለመጣችሁ እግዚአብሔር ይባርካችሁ። We thank you, friends, and from Church 1132 I see some people. Don't hesitate. Somebody beside you that can translate you. Don't hesitate to ask them. I'm going to speak in Amharic to present what I feel in the right word. በአንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ እግዚአብሔር አዋቂ ነውና ሶስት ቃላቶች የዘሩባቤልን ወደ ጌታ መሄድ ከሰማን ጊዜ ጀምሮ ሶስት ቃላቶች በልቤ ውስጥ ይመላለሱ ነበር። አንደኛ እግዚአብሔር ጻድቅ ነው፣ እየደጋገመ እግዚአብሔር ጻድቅ ነው፣ እግዚአብሔር ጻድቅ ነው የሚል ራሱ አውቶማቲካሊ ይወጣ ነበር ካፌ። እግዚአብሔርን አመሰግነዋለሁ። ሁለተኛ ይሄ ቃል ነበር እግዚአብሔር አዋቂ ነውና እና በተለያየ መንገድ ኮንፈርሜሽን አገኘው። የተለያየ ሰዎች ይህንን ይሉት ነበር ወደ እኔ፣ እግዚአብሔር አዋቂ ነውና። እኛ ትንሽ ነገር ነው የምናውቀው፣ እግዚአብሔር ሁሉን ያውቃል፣ ሁሉን ነገር ያውቃል። ሌላው ደግሞ ከዚህ ጋር የሚሄድ ነው። የተገለጠው ለእኛ ነው፣ ሚስጥሩ ግን ለአምላካችን ነው። እኛ እስከተገለጠልን ጊዜ ነው ነገር ነው የምናውቀው። ብዙ ነገር አለ በአእምሮ የሚያልፍ ጊዜያችሁን ለመውሰድ እነሱን ሁሉ ማውራት አልችልም። ስለ ዘሩባቤል ተጀምሮ የማያልቅ ነገር ነው። የፍቅር ሰው ከተባለ ማንን ብትሉኝ በአንደኛ ሁኔታ የምጠራው ነው። በሕይወት እያለ ስለ ልጅ በባህላችን አይነገርም። ፍጹም ትሁት የሆነ ሰው ብትሉ ዘሩባቤል ፍጹም ትሁት ሰው ነበር። ኬሪንግ ፐርሰን ብትሉ ዘሩባቤልን የሚያክል አልነበረም። እና አሁን እንደሰማችሁት ታሪክ እንደዚህ አይነት ነገር ስታካፍሉት እያለቀሰ ነው እንደ ሕፃንና ትልቅ መሆኑ ለምንድን ነው እንደዚህ ነበር? ካካፈልኩት አይኑ ሁሉ ወጥቶ አይኔን እያየ እያለቀሰ ነው የሚሰማውና እግዚአብሔር ልዩ አድርጎ ፈጥሮት ነበር። እግዚአብሔር ወደሱ ወሰደው። ታንክ ዩ ማለት ነገሮች ተደበላልቀውብኛል። በመላው ዓለም የተለያየ ሰምተናል። በተለያየ እኔም ቲጂም ያገለገልንባቸው ቨርቹዋሊ ያገለገልንባቸው በአካልም በተለያየ ቦታ አብረን ያገለገሉን አብረን የተገለገልን ጸሎታቸው እየጸለዩልን እንደሆነ ሰምተናል። በተለያየ መንገድ ሜሴጅ ልከውልናል። ስልካችን ሞልቷል። አንዳንዱ እያለቀሰ ቮይስ ሜል ልኮልናል እና ዊ ፊል ኢት ጸሎታችሁ ፊት ከባድ ነገር ነበረ እና ያ ነው ውስጣችንን የያዘው። ስቲል ውጫችን ቢያለቅስም ውስጣችን ዝማሬ ኮንቲኒስሊ ፍሎ እያደረገ ነው በልባችን። ይሄ እግዚአብሔር ታላቅ ስራ ነው። እግዚአብሔር ይመስገን።
አሁን ሐሳብ ያልሰበሰብ ብሎ ስለነበረ ሰሞኑን ይሄንን ሳስብ ዛሬ ጠዋት ፖም ጻፍኩለት። አጭር ፖም ነው፣ ብዙ መጻፍ እችል ነበር። ምናልባት እነዚህ ሁሉ ዝም ብዬ ካወራው ጊዜያችሁ እንዳልፈጅ ብዬ በፖም መልክ ስላስቀመጥኩት እሱን አንብቤ እጨርሳለሁ። ግን አንድ ነገር ከዛ ስሙ፣ እዚህ ጋር ስሙ፣ ለወላጆች ስሙ። ልጆቻችን እናቃቸዋለን ብንልም ፈጽሞ አናቃቸው። ስሙ፣ በጣም የተለያየ ኮድ አላቸው። ስሙ፣ አናውቃቸው። እኛ ዘሩባቤልን እናውቀዋለን እንል ነበር። በጣም ኮምፕሊኬትድ ናቸው እና የተቻላችሁን ሁሉ አድርጉ። በጣም ታምናላችሁ፣ ምንም አታውቁ። ይሄንን በራሳችሁ መንገድ ፍቱት። አናቃቸው እና ይሄ መልእክት ለወላጆች እተዋለሁ። አናቃቸውም፣ ግን ጣሩ፣ ተፍጨርጨሩ። በተለይ ኮመን ሴንሳችሁንም ተጠቀሙ። እሳችሁ እግዚአብሔር መንፈስ ቅዱስ የሚያመጣላችሁን ነገር አትተዉት። የሳይኮሎጂዎችን ምክርም ትታችሁ ያንን ተከትላችሁ ብታደርጉት ይሻላል። እሺ፣ ይኸው ምን አለ ይሄ ሰውዬ? ምን አለ? ነገርኳችሁ። አሁን አንዳንዶቻችሁ ምን ትላላችሁ? ምን አለ በሐዘን ላይ ይሄን ነገር ባትል እንዲህ የኔን አምላክ የኔን አባት ቅዱሳን የቤተ ክርስቲያን በየቀኑ አይደለም ስሙን የሚያጠፋው። ትላንትና እኮ ትላንት ኦርቶዶክስ መርዝ እያበላሽ በቁርባን ነው የምትገለው ሲል አልነበረ እንዴ? ምን ነው እኔ ራሱ የተናገረውን እውነት ብናገር ምን ኃጢአት አለበት? ዘሩባቤል ከተክልዬ ይበልጣል እንዴ? ዘሩባቤል አርሲ ላይ ከሞተው ዲያቆን ይበልጣል እንዴ? መርዝ አብልተው ገደሉት ብሎ ስማችንን ከሚያጠፋው። አየ እኔ ያመኛል። በእምነት ያልቀልድም፣ በእምነት ያልቀልድም። ይሄው ስሙት። እንደገና መልሼ አሰማችኋለሁ። ይሄው ራሱ የሚናገረው በውጋት ከሞተ በውጋት፣ በመኪና አደጋ ከሞተ በመኪና አደጋ፣ ጎፈንድሚው ጭምራለ። በነገራችን ላይ ጎፈንድሚው ላይ ስም ዝርዝሩ ላይ አይቻለሁ፣ እነማ ገንዘብ እንደሰጡ ማለት ነው። $1000 600 500 ምናምን አይቼዋለሁ። በነገራችን ላይ አንዳንድ ለዛው የምጠብቃቸው ሰዎች የሉም እዛ ውስጥ። አንተ ልታስገድለኝ አይደለም የምትጥለው? እኔ ስለ አንተ እውነት ባወራ ምን ችግር አለ? እዚህ ላይ አሁን መስበክ ያለብህ ሰው ነፍሱን አጥፍቶ መንግስተ ሰማያት አይገባም። ግን እግዚአብሔር አዋቂ ነው፣ እሱ ይችላል። በምልጃ አታምኑ። ዛሬ በገነት ነው ምናምን አትበል። ይሄ ማለት ለሌሎች አሁን ለወጣቶች የምትናገረው ንግግር አላሰማዋለሁ። እሱ ነው ግን መልሰን እንስማው። ቢኒያም ከመሬት ተነስቶ የሰው ስም አያጠፋም። እንደነዚህ እንደነ ቀለሜ እንደነዚህ ገብሶች ገለባዎች ስም አያጠፋም ቢኒያም። እኔ ያመኛል፣ እምነቴን ሲነካኝ ያመኛል። ለዛውም እንደዚህ ባለጌ ሰው። እውነታው ይሄ ነው። አሁን እዚህ ኦርቶዶክስም ሆነ መሀል ሰፋሪ አለቅላቂ አለቅላቂ። እኔ እነሱ ለሚዋሹት እኔ እውነት ብናገር ምን ኃጢአት አለበት? የተናጋሪው ህይወት እየነበረ ብዬ ብናገር። አየህ፣ የተጣመመ ወንጌል ሁሌ ጠማማ ነው። እዚያው ለሚሰሙት በግልጽ ራሳችሁን አታጥፉ ብሎ ቢያስተምር ጥቅሱን አንስቶ ራስን ማጥፋት ነፍስን የሚያጠፋ ምን እንደሚከተል እንደገና እንስማው። ገርሴም ሞክር አለ። ዛሬ ዓመት ሞክራውንም እኔ እውነትን እየተናገርኩ መሞት ሰው ነኝ እንጂ ነገርኩሽ። ቲጂ ልኬብሻለሁ፣ ከደወልሽልኝ እነግርሻለሁ እነማን እንደላኩብሽ። ይሄ ባለጌ ባልሽን ሰብስቢልን ነው እያልን ያለ ነው እንጂ እኔ በዘሩባቤል ሐዘን ላይ ሐዘን እንትኑኝ አይደለም። ግን ከወንክ ሰባኪ እውነትን እውነት እያልክ ነው መስበክ ያለብህ። ለትምህርታችን ተጻፈ አይደል እንዴ የሚለው መጽሐፍ ቅዱስ እና የእውነታው ይሄ ነው።
እንቀጥል። ለወላጆች ልጆቻችን እናቃቸዋለን ብንልም ፈጽሞ አናቃቸው። በጣም የተለያየ ኮድ አላቸው፣ አናውቃቸው። እኛ ዘሩባቤልን እናውቀዋለን እንል ነበር። በጣም ኮምፕሊኬትድ ናቸው እና የተቻላችሁን ሁሉ አድርጉ። በጣም ታምናላችሁ፣ ምንም አታውቁ። ይሄንን በራሳችሁ መንገድ ፍቱት። አናቃቸው እና ይሄን መልእክት ለወላጆች እተዋለሁ። አናቃቸውም፣ ግን ጣሩ፣ ተጨጨሩ። በተለይ ኮመን ሴንሳችሁንም ተጠቀሙ። እሳችሁ እግዚአብሔር መንፈስ ቅዱስ የሚያመጣላችሁን ነገር አትተውት። የሳይኮሎጂዎችንም ምክርም ትታችሁ ያንን ተከትላችሁ ሌላው those young adults, I love you so much, we love you so much. You can take my phone number from Joshua and you can contact me, and I will do my best for you to respect my son Zerubbabel. Anyone from anywhere, from his son, from anywhere, contact me. And even if you hide something from your family, contact me. I will keep it confidential and I will work with you. ለምን ይሄን አለ? አሟሟቱ ጓደኞቹንም ቤተ ክርስቲያንንም አስደንግጧል። በዛ ዓመት ከፈለጋችሁ በአሜሪካ ምን ያህል ሰው ራሱን እንዳጠፋ ማወቅ ትችላላችሁ። ለምን ይሄን አለ? አትተርተር፣ አትተርተር። ስህተትን ስህተት በል። ወንጌልን አታጣም፣ ለፈቃደ አታጣም። አሁን ገድል ከማንበብ በፊት ነው የምነግርህ። አታጣም፣ ወንጌልን አታጣም፣ ለፈቃደ አትመንዝረው ወንጌልን። አሁን ቀጥሎ የሚናገረው ስሙት። ለምን ግን ወጣቶቹን እንደዚህ ያላቸው? ለምን እናቶችን እንደዛ አላቸው? ልጁ ታሞ ከሞተ፣ ልጁ በመኪና አክሲደንት ከሞተ፣ ልጁ በውጋት ከሞተ ራሱን ስላጠፋ ነው። በዚህ አጋጣሚ አቶ ታደለ ወርቁ ጉርሜሳ በንጹህ ሕሊና የምነግርህ ማለት ነው። በንጹህ ሕሊና፣ በውሸት የሚከብር እግዚአብሔር የለም። አየህ፣ እምነቴን መረዳት ከፈለክ በቅንነት ተጠይቀኝ። ያንተ ልጅ እኛ ስንናገር ስለ እውነት ሌላ ነገር፣ የኛን አባት የኛን ቅዱሳን እንዴ! አንተ ቅዱሳን እኮ በነገራችን ላይ እንደው ጀገን ላርግልህ እንዴ! ኧረ ጠንካራ ሁን እንዴ! ጠንካራ ሁን፣ አንብብ እንጂ። በአንተ አፍ እኮ ተክልዬ እኮ አይጠሩም። አቡነ ተክለ ሃይማኖት በአንተ አፍ እኮ አይጠሩም። አቡነ ገብረ መንፈስ ቅዱስ በአንተ አፍ እኮ አይጠሩም። ቅድስት አርሴማ እኮ በአንተ አፍ እኮ አትጠራም። ሕፃኑ ቂርቆስ እኮ በአንተ አፍ አይጠራም። በነገራችን ላይ አየህ፣ በክፉ ስታነሳቸው ያመናል። ለምን መሰለ? እርሱ ራስ፣ እኛ ብልቶች ነን። እርሱ ግንድ፣ እኛ ቅርንጫፎች ነን። አየህ፣ ያመናል። ስለ አባቶቻችን ክፉ ስትናገሩ ያመናል። ስለ አምላካችን ክፉ ስትናገሩ ያመናል። ክርስቶስ ራስ፣ እኛ ብልቶች፣ ክርስቶስ ግንድ፣ እኛ ቅርንጫፍ። ያመናል። ዓይን ሲመታ ሌላው እንደሚያመው ይሄ ነው እውነታው። አንተ ደግሞ ኦርቶዶክስ ነኝ ብለህ የምታሽቃብጥ እማያም መሀል ሰፋሪ፣ እኔ ያመኛል ብልት ነኛ። ጥርስ ሲመታ ዓይን ይሰማዋል። ተክልዬ ሲነኩ ያመኛል። እማምላክ ስትነካ ያመኛል። ለዛውም ሌባ ሲያነሳት አድምቼ ነው የምሰራብህ። አንተ እዚህ ዘመድ አለኝ ኡጋንዳ አስገድለዋለሁ ምናምን ትለኛለህ።
ሌባ ብታስገድለኝ ክብር እውነትን አውርቼ እኮ ነው የምሞተው። አድምቼ እየሰራሁብህ ነው የምሞተው። ሶሪያውንም ደግሜ ለሶስተኛ ለአራተኛ ጊዜ ቲጂዬ ባለጌ ባልሽን አደብ አስገዢው። ሶሪ እዛ ያላችሁ ቤተክርስቲያን ውስጥ አሁን እዚህ ጋር ወገቡን አሞት ነው የሞተው፣ በቁርጥማት ነው የሞተው፣ በራስ ምታት ነው የሞተው ብትል አይስቅም? ህዝብ አይስቅም? ህዝብ እያወቀው ራስን ማጥፋት ደግሞ በአሜሪካ አዲስ ነገር አይደለም። ግን እሺ የገጠመለትን ግጥም እንስማ። የኔማ ዘሩዬ ፍጹም ትሁት ፍቅር እንዴት ይቻል ይሆን ያላንተ ለመኖር? ሁሉንም የምትወድ ሳትለይ ዘር ጎሳ ምድር ሁሉ አዘነ ካንተ የተነሳ። ምድር ሁሉ አዘነ ካንተ የተነሳ። የሀገር ሁሉ ልጅ ወንድሜ ነው እያልክ ሁሉንም ለመድረስ እየተውተረተርክ አንዱን እየመከርክ ሌላውን እየገሰጽክ ሰልችቶኛል ሳትል ብዙዎችን ታደግ። ሰልችቶኛል ሳትል ብዙዎችን ታደግ። ታዲያ ይሄ ሁሉ ወዳጆች አፍርተህ እርዳታ ብትፈልግ ከተፍ የሚሉልህ ለመንገድ ሳትደፍር ምን እንደገጠመ ማለፉን መረጥከው ሁሉን ሚስጥር አድርገህ። ማለፉን መረጥከው ሁሉን ሚስጥር አድርገህ። ላለፈው ለቆመው ተናግረህ የማትጠግብ የወንጌሉን ሸክም ለማን አደራ አልክ? ጌታን የምትወድ ከልጅነት ዕውቀት ላይብረሪ ገብተህ ብዙ የምታወራለት በታመልከው ጌታ በቅፉ እንደምትኖር እተማመናለሁ ምንም ሚስጥር ቢሆን። በታመልከው ጌታ በቅፉ እንደምትኖር እተማመናለሁ ምንም ቢሆን ሚስጥር። የተጎዱ ስታይ በመንገድ ላይ ቆመው እምባ እየመጣ ምትለኝ አትለፈው። ያንን ሩህሩህ ልብ ለማን አወረስከው? ምኞትህን ሊፈጽም ታማኝ ነው ላልከው። ከዚህ ዓለም ኑሮ ከውጣ ውረዱ ስንገላገል ተጉዘን መንገዱ በአይን ባልታየው በጆሮ ያልተሰማ እስከምንገናኝ በውቧ ከተማ ደህና እደርልኝ እኛም እንስማማ። እሺ እንግዲህ ገድለ ዘሩባቤልም አንብቦልናል። በቃሉ ይመዘን ይሄ ገድል። ከዛ በተረፈ ጌርሴም ይሄ ነው። ወንጌል ለራስ ስትል አትሸቃቀጠው። በውባ ከተማ እንገናኛለን። ውባ ከተማ አሜሪካ አይደለችም፣ አውሮፓ አይደለችም፣ አውስትራሊያ አይደለችም። እኛ ታዲያ ከሲኦል ሰዎች ይወጣሉ በጸሎት ስንል በቅዱሳኑ ለምን ትቃወማናለህ? በክርስቶስ አምነው የባህሪ ድካም ያለባቸው እና ለማንኛውም እውነታው ይሄ ነው። ጨክናችሁ ጥሉኝ፣ እኔ ግን እውነት ማውራቴን እንቀጥላለሁ። እውነታው ይሄ ነው። ይህ ባለጌ የኛን አባቶችና የኛን እናት የኛን አምላክ ሲሰድብ፣ እኔ ደግሞ ከሱ ሶሻል ሚዲያ ላይ ይሄው ልጁ ራሱን ያጠፋው ሚስጥር ነው እያለ እኮ የሚዋሸው እና ፕሮቴስታንቲዝም ሰልፍ ሴንተር ነው፣ ራስ ወዳድ ነው የምለው ይሄ ነው። ስለዚህ በንጹህ ሕሊና ስሙ። እንቀጥላለን።
አንተ ባለጌ ትሉኛላችሁ አይደለ? ይሄ ብልግና አይደለም። በነገራችን ላይ መጽሐፍ ቅዱስ እኮ በነገራችን ላይ የግለሰቦችን ለምሳሌ ሶሎሞን የሚስቶችን አማልክት እያመለከ ሞተ ይላል መጽሐፍ ቅዱስ። አረ ስንት ጉድ አለ። ለትምህርታችን ተጻፈ። ስለዚህ እውነታው ይሄ ነው። አሁንም ደግሜ የምናገረው ቲጂ ልጆች ምዕመናን ይህንን ባለጌ ያዙልን። በባለጌ ቡድን ውስጥ ሆኖ የቤተ ክርስቲያንን ስም ማትለው በየቀኑ የሚያጠፋ ይህንን ባለጌ ያዙልን። ሐዘን አይደለም የጨመርኩት፣ እውነት ነው። እውነትን ነው የተናገርኩት። አጠንክረው ካልከኝ አጠነክርልሃለሁ። ይህንን መረጃ ያገኘሁት ከራስ ድረገጽ ትቼ ነበር አይደለ? ትላንትና ቤተ ክርስቲያንን ስትሰደብ መርዝ እያበላኝ ትገላለች ስትለኝ የአንተ ልጅ በምን ሞተ? አንተ አሁን እዚህ ለፈስፋሳ ኦርቶዶክስ፣ ልምጥምጥ ኦርቶዶክስ፣ ሸንጋይ ኦርቶዶክስ አካል ነኝ ብለህ ብልት ሲነካ ተክልዬ ሲነኩ ማምላክ ስትነካ ምን ያገባኝ የምትል እኔ ደግሞ መልስ ስሰጥ እኔ ልከሰኝ የምትሞክር አንተም ያውነ እውነታዊ ነው። አቶ ታደለ ወርቁ ጉርሜሳ እንጠብቃለን። እኔም ከመጣው እንግዲህ በአሜሪካ እመጣለሁ። ከመጣው ማለት ነው። ካልሄድኩ በዚሁ ካልወሰዳችሁኝ በዚሁ ካላሻገራችሁኝ እመጣለሁ። ይሄን በመናገሬ የሚጠይቀኝ መንግስት ካለ እንነጋገራለን። 7 ዓመት ህግ ሰርቻለሁ። ውሸት አላወራም። ሾሚ አሳየኝ። ሲታከምበት የነበረውን ሆስፒታል አሳየኝ። አሳይ ጀግና ከሆንክ። ፌክ ከሆነ ደግሞ ቼክ እናደርጋለን። ምን ችግር አለ? አጽማውተን እናስመርምራለን። የቱ ጋር ራሱን መጥቶ ገደለ ብለን አናሳቀቅህም። አንተ ራሱ እኮ ቲክቶክ ላይ እኮ ተናግረከዋል ራሱን በራሱ እንዳጠፋ። አንዋሽም እኮ እውነት ለመናገር አሁን ቲክቶክ ላይ አልተናገርኩም ምናምን ብትል ራስን ተዋሻለህ። ከዛ በፊት ግን ተናግረ ነበር ልጆች ራሳችሁን አታጥፉ ብለህ ከመሞቱ በፊት። ከዛ ወለ ጠፋ። በውስጥ ግን ብዙ ምክር ያለው እና ራስን አጥራ። እውነቱን እውነት ነው የምንለው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ብንያም ሽታዬ ነኝ ከስደት ሀገር ኡጋንዳ ካምፓላ። ማንም ቢናገር እንደ እግዚአብሔር ቃል ይናገር። የኖርነውን እናውራ መልእክቴ ነው። እርሱ ራስ እኛ ብልቶች፣ እርሱ ግንድ እኛ ቅርንጫፎች። ተክልዬ ሲነኩ ማምላክ ስትነካ ቅዱሳኑ ሲነኩ ያመኛል ብልት ስለሆንኩኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ